በመጀመሪያ ጨብጭቡልን። እኔ ምንም አይነት ውድድር ላይ ምንም አይነት የህይወቴ መንገድ ላይ ሁለተኛነትን አስቤ አላቅም፣ አይሆንም የሚል ነገር አስቤ አላቅም። ስማይል ማድረግ ሲኖርብን ስማይል ሪል ስማይል ማለት ነው ሳይሆን ከቦክሰኛነት ወደ ሞዴሊንግ መምጣት ትንሽ አይራራቅም? ያለምንም ቅድመ ሁኔታ ነው የምናሰናብተው። 13 ተማሪ በአንድ ዓመት የተባረረበት ትምህርት ቤት ነው። ይሄ ሞዴሊንግ የሚባለው ሙያ ገንዘብ ያመጣል፣ ሀብታም ያደርጋል? በጣም አጭር ኮርስ ከሆነ የምትፈልጉት ከኔ ጋር አትምጡ። ሞዴል መሆን የማይችል ሰው ምን አይነት ሰው? የብዙ ሰዎች ጥያቄ ነው። ፈታ በሉ። ጫማችሁን ራሳችሁን እየጠበቃችሁ ናይስ። አይ በጣም አታፍጥኑት እንጂ ስሎ አድርጉት። ኑ አዎ ኑ። መቆም የለም እኮ ስለው ከፊት ያላችሁ ስለው ተበታተኑ ስለው ጤና ይስጥልኝ ተመልካቾቻችን፣ እንዴት ከርማችኋል? እንዴት ሰንብታችኋል? የአዲስ እንግዳ ፕሮግራማችን ከሰዓት ጀምሮ ወደ እናንተ መድረስ ይጀምራል። ከኋላ የምትመለከቷቸው እንግዲህ የዘንድሮ የሚስ ኢንተርናሽናል 26 ተወዳዳሪዎች ናቸው። እንግዳችን ከሚስ ኢንተርናሽናል 26 ጋር በተገናኘ ምን አይነት ስራዎችን እየሰራ ይገኛል የሚለውና ሌሎች የህይወት ተሞክሮዎችን ወደ እናንተ እናደርሳለን። ፕሮግራም እንድትከታተሉ እንጋብዛለን። ኑ እኔን ተከተሉኝ። ፕሮግራማችን ምንድነው የሚለውን ትመለከታላችሁ። አሪፍ ጊዜ እንዲሆንላችሁ እመኛለሁ። 3 አይሰማም። ሚስ ኢንተርናሽናል ኢትዮጵያ 2026 አሁን ይሰማል። 1 2 3 ጎ። እንዴት ሻይን ማድረግ እንዳለባችሁ፣ እንዴት ስማይል ማድረግ እንዳለባችሁ እያወሩ ይደንሱ ነበረ። ጥያቄ ተጠይቀው ልክ አስ ኤግዛምፕል እየተናገሩ ላይክ ዳንሲንግ ምናምን እያለች የአውስትራሊያዋ ስታወራ አይታችኋታል አይደለ? የአውስትራሊያዋ ማለት እኔ ካቶክ እያሰሯት የነበረችው ማለት ሶስቱ ማድረግ ፍሬንድሺፕ መፍጠር ከሌሎች ጋር በጣም ይሄ ኢጎ ምናምን ውጭ መሆን ሁሉንም እኩል ማየት መጫወት እሱ ስታደርጉ ምን ትሆናላችሁ? እንደምትፈልጉት ስኬታማ ትሆናላችሁ፣ ደግሞ ታደርጉታላችሁ። የምሬን ነው የምነግራችሁ። ከምንም በላይ ግን ቋንቋ ላይ በደንብ ስሩ። እሺ ቋንቋ ላይ በደንብ ስሩ። ያንን ማድረግ ስትችሉ ሁሉን ነገር ማምጣት ትችላላችሁ። እኔ በጣም ነው የምወዳችሁ የምር እና እንዲሳካላችሁ የምር ነው የምፈልገው። እግዚአብሔርን እንዲሳካላችሁ የምር ነው የምፈልገው። ምናልባት ዛሬ መጨረሻ ቀናችን ነው የሚሆነው ማለት ነው። እሺ ዞላ ሰላም ነው? እንዴት ነህ? አለን። ዛሬ እንግዲህ በሚስ ኢንተርናሽናል ኢትዮጵያ 26 ላይ ተወዳዳሪዎች ጋር እያሰልጠንካቸው ነው የተገናኘ ነውና ስለዚህና ስለ ሌሎች አጫጭር የህይወት ተሞክሮዎች ቆይታ እናደርጋለን። ከነሱ ጋር የነበረ ቆይታ ግን ጨርሳል መሰለኝ። አዎ ግን ልቀፋቸው። እሺ ሁላችሁንም ያላገኘኋችሁ ያን ያግኝቻችሁ የፕሮግራሙ የነበራችሁ አግኝቻችኋለሁ። ኦልሬዲ ያላገኘኋችሁ እሺ ዞላ፣ አሁን እንግዲህ እዚህ ወዳጅነት ፓርክ ውስጥ ነውና የምንገኘው። ቀደም ብለን እየተመለከትን ነበረ ሚስ ኢንተርናሽናል ተወዳዳሪዎች ጋር ማለት ነውና እስቲ የነበረ ሚና ምን ነበር? እዚህ ውድድር ላይ ስንት ተማሪዎች ተሳታፊ ናቸው? ምንድነው አላማው? ከ70 በላይ ተወዳዳሪዎች አሉ። ምንድነው ሱፐርኖቫ ሜካፕ አካዳሚ ናት ይሄን ውድድር የምታዘጋጀው። ነገር ግን እነዚህ ልጆች ሞር የፓጀንት ልምድ እንዲኖራቸው፣ ሞዴሊንግ ላይ በጣም ጎበዝ እንዲሆኑ፣ ካቶች እንዲስተካከል፣ ኮንታክታቸውን በደንብ ቢውልድ እንዲያደርጉ እነዚህ እንዳሰለጥን ሱፐርኖቫ ጋር በጋራ በመሆን ትሬኒንጉን እየሰጠዋቸው ያለሁት እኔ ነኝ። እንደ ዞላ ሞዴሊንግ እንደ አርት ስኩል ማለት ነው። ጥሩ ደረጃ ላይ ነው ያሉት። ክላስ ውስጥ አብዛኛውን ትሬኒንግ ይወስዳሉ። ውጭ ላይ ደግሞ ኮንፊደንሳቸውን ቢውልድ እንዲያደርጉ ፐብሊክ ስፔስ ላይ በደንብ መስራት ስላለባቸው ነው ዛሬ እዚህ ጋር የተገናኘ ነው። ብዙ ተማሪዎች አሉ፣ ሰልጣኞች አሉ ማለት ነውና መቼ ነው ውድድሩ? አሁን በቅርብ ከአንድ ወር ከምናምን በኋላ ኢትዮጵያን ሪፕሬዘንት አድርጋ የምትሄደዋ ሞዴል ትመረጣለች ማለት ነው። የፓጀንት ተወዳዳሪ ሚስ ኢንተርናሽናል 2026 ኢትዮጵያን ወክላ የምትሄደዋ ማለት ነው። ከዛ በኋላ ኢንተርናሽናል ውድድር ነው። በጣም ትልቅ ፓጀንት በዓለም አቀፍ መድረክ ነው የምትወዳደረው። እሷን ጀግና የሆነች እንቁ ሴት ለመምረጥ ነው እንግዲህ ሁላ ትሬኒንግ እያየሁ። ሚስ ኢንተርናሽናል ኢትዮጵያ 2026 ማን ናት? ሬዲ 1 2
ሶስት ዋን ወደፊት ስማይል 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 በደንብ ስማይል የዘንድሮ ደግሞ አሸናፊ ነበርክ ሚስ ካልቸር በሚል እና እስቲ ስለሱ ውድድር ንገረኝ። እንዴት ነበር ውድድሩ የተካሄደው? ከዚህ በምን መስፈርት ተመርጠ ሄድ? ከዛ ደግሞ እዛም ጥሩ ውጤት ይዘን የመጣ ነውና ስለሱ ደግሞ ስታጫውታ። ያው ሚስ ካልቸር ኢንተርናሽናል 2026 እንግዲህ ዓለም አቀፍ ኢንተርናሽናል ኮምፒቲሽን ነው። ሰው ይህን ኢንተርናሽናል ኮምፒቲሽን ኢትዮጵያን ሪፕሬዘንት አድርጌ ነው የሄድኩት። ከዚህ በፊትም የኢትዮጵያ ኔክስት ቶፕ ሞዴል ቶፕ ዋን አሸናፊ ነኝ ሶስቱም ካታጎሪ። እሱም እንግዲህ ቤዝመንት ነው፣ ውድድሮችን ማሸነፍ አለብህ እንደዚህ አይነት ኢንተርናሽናል ውድድሮችን ለማድረግ ማለት ነው። ከዛ በኋላ ኢትዮጵያን ሪፕሬዘንት አድርጌ ሄድኩኝ። እንግዲህ በ4 ታይትል አሸንፍ ያለው ማለት ነው። ኢቨን ኢፍ ከፍተኛ ታይትል የወሰድኩት ምን ነኝ። በጣም ጥሩ ልምድ ነው ያገኘሁበት። ኢትዮጵያ ምን አይነት አቅም ያለው ሞዴል እንዳላት የፓጀንት ተወዳዳሪ እንዳላትም ያሳየንበት መድረክ ነው። እንደ ሀገር ቱሪዝሙንም ከፍ ያደርጋል። የኢትዮጵያን ስም እንግዲህ ምናልባት ሶሻል ሚዲያ ላይ ተው ሊሆን ይችላል ብዬ አስባለሁ። 3-4 ጊዜ ተደጋጋሚ ሳስጠራውም ነበር አንድ መድረክ ላይ እና በጣም ኢንስፓየር ነበር የሆኑት። እዛ የሚያመጣውትን ልምድ ጭምር ነው ዛሬ የሚያካፈልኳቸው። ትንሽ ቢያስተካክሉት ቢጨምሩት ብዬ የማስባቸውን ነገሮች እና ኮምፒቲሽን ነው። እሱም ብቻ አይደለም። አሁንም ደግሞ ገና አንድ 10 ቀን ሳላርፍ ተጨማሪ ደግሞ ክላሲ ሞዴል ኢንተርናሽናል ታይላንድ አሁንም ኮምፒቲሽን አለ ከ10 ቀን በኋላ። አሁንም ምን ድጋሚ ውድድር አለ። ሰምታችኋል? ምን ይታያችኋል? ለሱም እየተዘጋጀው ነው። በጣም ክራውድኛል። ያኛውን ማሸነፍ ነው ለዚህኛው ውድድር እንድትታጭ አደረገ። ይሄኛው ውድድር እስከዚህኛው ውድድር በምንድን ነው የሚለየው? ይሄንኛው ሚስ ካልቸር ኢንተርናሽናል ነው፣ ሞር ካልቸራል ይዘት አለው። ይሄኛው ደግሞ ሚስተር ክላሲ ሞዴል ነው። ይሄኛው ያኛው ሚስተር ካልቸር ነው። የተለያዩ ፓጀንቶች አሉ። ሚስ ወርልድ፣ ማን ኦፍ ዘ የር፣ ሱፐር ሞዴል፣ የተለያዩ ታይትሎች አሉ። የተለያዩ ውድድሮች አሉ ዓለም ላይ። ይህንም እንግዲህ ትልቁ ዓላማ ትልልቅ ዓለም ላይ ያሉ ኮምፒቲሽኖችን በሙሉ ጥርግርግ አድርጎ ወደ ሀገር ማምጣት ነው፣ ኢትዮጵያን ማስከበር ነው። በጣም እንግዲህ አሪፍ ውድድሮች ላይ እየተሳተፍክ ነውና ለዚህ ውድድር እንግዲህ ከጀርባ ብዙ ፈተናዎችን አልፈ ብዙ ስራዎችን ሰርተህ ነው እዚህ የደረስከውና እስቲ ሞዴሊንግ የጀመርክበትን ጊዜ ደግሞ ንገረን። በጣም ብዙ ሰዎች አሁን ያለውበት የሞዴሊንግ ደረጃ ላይ ሲደርስ ወይም ደግሞ እያሰለጠንኳቸው ያሉትን ሰክሰስፉል የሚሆኑ ተማሪዎችን ሲያዩ ምናምን ዞላ ረጅም ጊዜ ሞዴሊንግ ላይ የቆየ ይመስላቸዋልና ከ3 ዓመት በፊት ነው ባይዘው ሞዴሊንግ የጀመርኩት። እኔ ከ3 ዓመት በፊት ሞዴሊንግ ውስጥ አልነበርኩም። 2015 ነው ሞዴሊንግ የጀመርኩት ማለት ነው። ከዛ በፊት ጎንደር ነው ተወልጄ ያደግኩት። ህልሙ ነበረኝ። ያንን ለመስበር ከባድ ውሳኔዎችን መወሰን ነበረብኝ። አንዳንዴ የምትኖርበት ቦታ ላይ አክሰሱን አታገኝም። ስለዚህ ቆርጬ መምጣት ነበረብኝ። አዲስ አበባ ወስኜ መጣሁኝ ህልሞቼን ለማሳካት ማለት ነው። በጣም ብዙ ቻሌንጆችን አልፌ ያለው። እዚህኛው ደግሞ አካዳሚካል መደበኛ ትምህርቴንም ቢውልድ አደርጋለሁ። 2 ማስተርስ ዲግሪ አለኝ። እዛ ዞላ ሞዴሊንግ ስኩልን መክፈት ነበረብኝ። ሞዴሊንግ ጆርኒ ጀመርኩኝ። አቢሲኒያ ነው የተማርኩት። ከዛ በኋላ ዘ ሴም ታይም ኢትዮጵያ ኔክስት ቶፕ ሞዴል በዛው አመት ነው እንደጨረስኩ ተወዳደርኩት። እሱን የሚያሸንፉት ማለት ነው። እሱም ከ300 ተወዳዳሪዎች ነው ቶፕ ዋን የወጣሁት። የሶስቱም ካታጎሪ አሸናፊ ነኝ። ቶፕ የፎቶ ሞዴል፣ የዛኳች አሸናፊ፣ አጠቃላይ ኢትዮጵያ ኔክስት ቶፕ ሞዴል አሸናፊም ነበርኩኝ። ከዛ በኋላ መጣሁኝ፣ ትምህርት ቤቴን ከፈትኩኝ። ልክ እንደኔ ጠንካራ ሆነው አርአያ ሆነው ነገ ሀገራቸውን በኢንተርናሽናል መድረክ ማስጠራት የሚፈልጉ የሚችሉ የኢንዱስትሪውን ከፍ የሚያደርጉ ቱሪዝሙን ከፍ የሚያደርጉ ለዓለም የሚያስተዋውቁ ሞዴሎችን ለማፍራት ደግሞ ዞላ ሞዴሊንግ ስኩልን ከፈትኩኝ። ከዛ በተጨማሪ ኢቭንፍ የዚህ ዓመት አሸናፊ ኢትዮጵያ ኔክስት ቶፕ ሞዴል ሰለሞን አዲስ የኔ ተማሪ ነው እና እሱንም እያደረግኩት ሄድኩትና የሞዴሊንግ ቆይታ ይህን ይመስላል። እንደውም አሁን ስነግረኝ ከሞዴሊንግ ከመጀመር በፊት 2 ማስተርሶች አሉ። ስለዚህ በአካዳሚክ ትምህርት ደግሞ በደንብ ዘልቀሃልና ተፈትኛለሁ። ክለብ ጋርዱኝ የምሰራ ነበር፣ ቦክሰኛም ነበርኩኝ። እኔ ያላ ቦክስ ክለብ ተጫዋች ነበርኩኝ። በ4 ሰዓት ውስጥ 2 ሰዓት ብቻ ነበር የምተኛው። ቦክሰኛ ማለት ውድድር ላይ ነበር? የኔ ያላ ቦክስ ክለብ ተጫዋች ነበርኩኝ። በአንድ አመት 2 ጌሞችን አድርጌያለሁ። 2ቱ ላይ የሜዳሊያ ተሸላሚ ቦክሰኛ ነኝ። ከዛ በኋላ ማስተር ክላሲን ስጀምር ነው። አብዛኞቹ የቦክስ ጌሞች ቅዳሜና እሁድ ስለሆኑ የማስተር ክላሱ ደግሞ የነበረው ቅዳሜና እሁድ ነው። ሰው መምረጥ ነበረብኝ። ዊቻን ኢዝ ቤስት። ግን ከቦክሰኛነት ወደ ሞዴሊንግ መምጣት ትንሽ አይራራቅም? ያ በቅርብ ሶሻል ሚዲያ ላይ እንደዚህ ፖስት አለን። ኮላውት ቦክስ ልገባ ነው ድጋሚ ስል ፊት ግን ለሞዴሊንግ እንፈልገዋለን እና ቦክስ ደግሞ እሱ ይበላሽዋል። አዎ ህልሙ ነበረኝ፣ ከድሮኔ ነበረኝ የሞዴል የመሆን ህልም ከድሮኔ ነበረኝ። ቦክስን በጣም ነው የምወደው። ሰው አሁን ስቴብል ሆኜ የቆየሁት ትክክለኛ ቦታ ላይ ስለሆንኩኝ ነው። እንግዲህ በዚህ ረጅም ዓመት ቆይታ ውስጥ ብዙ አይነት ፈተናዎች ሊኖሩ ይችላሉና እነዛን ፈተናዎች እንዴት አልፋቸው ነው እዚህ የደረስከው? ስኬታማ መሆን የሚፈልግ ወጣት ወይም ደግሞ ስኬታማ መሆን የሚፈልግ ሰው መፈተን አለበት።
ፈተና ከሱ ጋር ከመጣ የስኬት መንገድ ሊከፈት ነው ማለት ነው። ወይም ደግሞ መስመሮች ጥሩ ሊሆኑ ነው ማለት ነው። ያልተፈተነ ህይወት ትክክል አይደለም። ፈተናዎች ናቸው አንተን ጠንካራ የሚያደርጉ። ምናልባት የመጣውበት ቤዝመንት ሊሆን ይችላል። ተፈትኜ ነው የመጣሁት። ከሀገር ቤትም ጀምሮ ስመጣ በስፖርት ነው ያደግኩት። ሰው ይሄ እንዴት ነው ልፋት፣ ጥረት፣ ትግስት የሚባለውን ነገር መማር አለባቸው። ቻሌንጅ ሲመጣ ይሄ ነገር ያቆመኛል ሳይሆን ይሄን ነገር በየት ልክፈተው እና ፈተናዎች እኔ ጋር ሲመጡ ቴንኪው ነው የምለው። ግን ደግሞ እነዛን ኦፖርቹኒቲዎች ይሄኛውን ባጣ ለምሳሌ እዚህ ጋር 2 ማስተርስ ስማር ይሄንኛው ባያዋጣኝ ቦክስ ህይወት ልገባ እችላለሁ። ቦክስ ባያዋጣኝ ድራይቭ ላደርግ እችላለሁ። መኪናም ሞተርም ቆንጆ አድርጌ ድራይቭ ማድረግ እችላለሁ። የሚያስፈልጉኝ ስኪሎች ምንድናቸው? ኦፖርቹኒቲ በጣም ሰፊ የሚሆነው መልቲፕል ስትሆን ነው። ሌላኛው ትልቁ ነገር ምንድነው? አይችልም፣ አልችልም፣ አላደርገውም የሚባል ማይንድ ሴት ካለ ከባድ ነው። እኔ ምንም አይነት ውድድር ላይ ምንም አይነት የህይወቴ መንገድ ላይ ሁለተኛነትን አስቤ አላቅም። አይሆንም የሚል ነገር አስቤ አላቅም። እችላለሁ ስትል ትችላለህ፣ አልችልም ካልክ ደግሞ አትችልም ነው የሚባለው። ዞላን ከጥቂት ዓመታት በኋላ ምን አይነት ደረጃ ላይ እናየዋለን? በጣም ጥሩ ጥያቄ። ዞላን ከጥቂት ዓመታት በኋላ ምናልባትም ዞላ ጋር እየተማሩ የኢትዮጵያን ሰንደቅ በዓለም አቀፍ መድረክ ከፍ የሚያደርጉ ሞዴል ዞላንም ዞላ ሞዴሊንግ ስኩልንም ወላጆቻቸውንም ሀገራቸውንም የሚያስከብሩ ሞዴሎችን በማፍራት የመጀመሪያ ታስኬ ነው። እሱ አድርገዋለሁ። እሱን ለማፍራት ነው የሰራው ያለሁት ማለት ነው። ከዛ ውጭ ራሱ ዞላ ደግሞ ትልልቅ ኢንተርናሽናል አዋርዶችን ከዚህ በኋላ በተከታታይ ይበላል። ስለዚህ ስኬታማ ሰው ሆኖ እናየዋለን ማለት ነው። አንድ ውድድርን ማሸንፈው እንደመጣ የውጭ ኤክስፒሪየንስም ኢንተርናሽናል ስቴጅንም እንዳየ ሰው ዞላ ላይም ኢቭን በጣም ብዙ አሳይመንቶች አሉበት። ወደ ክልል ከተሞች ይገባለው በደንብ ክልል ላይ በጣም ሀገራቸውን ማስጠራት የሚችሉ አቅም ያላቸው ሰዎች አሉ። እንደሱ ጋርም ተደራሽ የማድረግ እንግዲህ ዋና መዲናችን አዲስ አበባ ላይም ሁለተኛ ብራንች ማውን ጀሞ ላይ ከፍቼላቸዋለሁ ከለላ ህንፃ ላይ። እሱን የሚያደረኩበት አድሬስ ለማድረግ ነው። በደንብ ተደራሽነት እንዲኖረው ከ5 ዓመት ጻን ጀምሮ ነው ልጆች የሚመጡት። ሰው በአቅራቢያቸው እንዲኖር እንዲከፈትላቸው እሱንም እንዲያደርጉ ነው ትልቅ አስተዋጽኦ አደርጋለሁ ብዬ አስባለሁ። እሱም ላይ ባህልና ቱሪዝምም እንግዲህ በቅርቡ አምባሳደር አድርጎኛል። አሁን ከዚህ ውድድር መልስ ማለት ነው። እሱም እንግዲህ የባህል አምባሳደር ነው። እሴቶቻችን ካልቸራችን በደንብ ፕሮሞት ማድረግ ማሳየት ፖዚቲቭ የሆነውን ነገር በደንብ ለማስተዋወቅና ለመስራት ቆርጬ እነሳለሁ። ሌላ ሀገር ላይ ሄደ ያየው በዚህ ውድድር ላይ ሌሎች ሀገሮች ምን አይነት ትኩረት ያደርጋሉ? የኛ ሀገር ይህንን ነገር ቢያደርገው ብለህ የምትመኘው? እውነት ለመናገር በደንብ ድጋፍ ይደረግላቸዋል። እሱ ላይ በደንብ ፎከስ ቢደረግበት አይናው ምናልባት አዌርነሱ ሊሆን ይችላል፣ አዌርነሱ ስላልደረሰ ሊሆን ይችላል፣ ወይም ደግሞ እኛም ሄደን ስላላንኳኳል ሊሆን ይችላል እና ሌሎቹ ላይ ሲሄዱ ምናልባትም የትራንስፖርት ኮስታቸውም ከበር ይደረግላቸዋል። በደንብ ነው ደጋፊዎች፣ ሜካፕ አርቲስት ሳይቀር የጸጉር ባለሙያ ሳይቀር አብሯቸው ይመጣልና እኔ ራሴም ብቻዬን ችዬ ነው የሄድኩት። እነሱ ነገሮችም ድጋፍ ቢደረግላቸው አቀባበሉም ፕላስ ደግሞ አሁን ያየውበት ኢንተርናሽናል ኮምፒቲሽኑ ላይ ኢቨን ቱር ስናደርግ በጣም በትልቅ አክብሮት ነው የሚቀበሉን። የትልልቅ ሬስቶራንት ባለቤቶች በየከተማ በየሲቲው ቢልቦርድ ላይ ፎቶችን እየተለጠፈ ነው የሚቀበሉንና በደንብ ለሞዴሊንግ ኢንዱስትሪው ትኩረት ሰጥተውታል ብዬ አስባለሁና እሱ ነገር እኛ ሀገር ለሚሰራበት። በነገራችን ላይ የሌሎች ሀገራቶች አለማቶች ኢትዮጵያ ውስጥ እየመጡ መወዳደር መቻል አለባቸው። ትልቅ ፓጀንት እኛ ሀገር ላይ መዘጋጀት አለበት። ያንን ደግሞ ማድረግ እንችላለን እንደ ሀገር ከሰራን ከለፋንና ሞር መንግስት ትኩረት ሲሰጠው ይህ ኢንዱስትሪ የሚመለከተው አካል ባህልና ቱሪዝም በደንብ ትኩረት ሲሰጠው እነዚህን ነገሮች በጋራ ሆኖ መስራት ይቻላል። በቀጣይ እዚህ ሙያ ውስጥ መግባት የሚፈልጉ ወጣት ሴቶች፣ ወንዶች በተለይ በሞዴሊንግ ላይ መሳተፍ የሚፈልጉ ሰዎች ምን ማድረግ አለባቸው? አንተ ያለፍከው ህይወት አለና ምን አይነት ዝግጅት አድርገው መምጣት አለባቸው? በጣም ጥሩ ጥያቄ ነው። የመጀመሪያው ከምንም በላይ ስነ ምግባር ላይ በደንብ ይስሩ። ስነ ምግባር ስንል አለባበስ፣ አመጋገብ፣ ሰው የምናከብርበት መንገድ ወላጆቻችን ከቤተሰብ ነው የሚጀምረው። ወላጆቻችን የምናከብርበት መንገድ እዛ ውጭ አካዳሚካል ላይ በደንብ ይስሩ። አካዳሚካል ላይ በደንብ ይማሩ። መደበኛ ትምህርታቸውንም በደንብ ይማሩ። ቋንቋ ላይ በደንብ ጎበዝ ይሁኑ። 2-3 ቋንቋ ይወቁ። ታለንቶች ይማሩ፣ የተለያዩ ታለንቶች። ምክንያቱም አንደኛ መመዘኛ ነው። ታለንት ታቀርባለህ። ኢንተርናሽናል ስቴጅ ነው፣ በእንግሊዝኛ ነው የምታወራው። እኛ ደግሞ የመጀመሪያ ቋንቋችን አይደለም፣ ልንፈተንበት እንችላለን። እሱን ሰው አሁን ላይ በደንብ እንደውም አሁን ላይ የሚማሩ ልጆች እንግሊዝኛ ላይ በጣም ጥሩ ናቸውና እሱ ላይ በደንብ ቢሰሩበት፣ ሰውነታቸውን በደንብ ቢጠብቁ፣ ኤክሰርሳይዝ ቢያደርጉ፣ ህልማቸውን ለማሳካት ታሪክን ቢያውቁ ቢያነቡ
ምክንያቱም አንባቢ መሆን አለባቸው። ካልቸራቸውን፣ ባህላቸውን፣ ወጋቸውን ማወቅ አለባቸው። እነሱ ነገሮች ላይ ሞር ትኩረት እያደረጉ ህልማቸውን ለማሳካት ከዴይ ዋን ብለው እንደ ቻሌንጅ እያዩት እንችላለን ካሉ ቅድም እንደነገርኩ ይችላሉና ጠንክረው ሰርተው ያው ከዛ ተጨማሪ ያለው መድኃኒዓለም ነው የሚጨመርበት። እነሱ ማድረግ ያለባቸውን ካደረጉ ሰክሰስፉል መሆን ይችላል። ቅድም ስለ ሞዴሊንግ ትምህርት ቤት ደግሞ እያወራህ ነበረ፣ ዞላ የአርት ስኩል ኤንድ ሞዴሊንግ ትምህርት ቤት እና እስቲ ስለሱ ትምህርት ቤት ደግሞ ንገረን። ውስጡ ምን አይነት ነገሮች አሉት? ምን አይነት ተማሪዎችስ አገልግሎቱን እያገኙ ይገኛሉ? ስለሱ እንግዲህ ወደ ሞዴሊንግ ስኩል ሄደን አሳያለሁ። ቢኮዝ ዞላ ሞዴሊንግ ስኩል በየአመቱ ለ10 ተማሪዎች ነጻ የትምህርት እድል ስኮላርሺፕ ይሰጣል። ያ ማለት አቅማቸው ያልፈቀደ እንደውም በዚህ አመት በጣም ፍላጎቱ ከኔ ካሰብኩት በላይ ሆነና ለ15 ተማሪዎች ነው የሰጠሁት። አንዳንዴ ቻሌንጅ ሰጥቼ በአንድ አመት ውስጥ ማለት ነው። በአንድ አመት ውስጥ ማለት ነው። መስፈርቱ ምንድነው? መስፈርቱ ምንድነው? በጣም ህልሙ ኑሯቸው ግን ያንን ነገር አፎርድ ማድረግ የማይችሉ መክፈል የማይችሉ የታክሲ እንኳን የሌላቸው ልጆች አሉ። ግን ህልሙ አላቸው። ያን ህልማቸውን እንዲያሳኩ ምክንያቱም ዛሬ ላይ ገንዘብ በማጣታቸው አንድ አመታቸውን ላግ ከሚያደርጉ ዛሬ ላይ ስፖንሰር ሆኛቸው በአንድ አመት ውስጥ ኢንተርናሽናል ሊሆኑ ይችላሉ እነዚህ ልጆችና እነሱን በማየት በገንዘብ ምክንያት ህልማቸውን ማጣት ስለሌለባቸው እኔም ደግሞ እንደ ሰው አንድ ሞዴል ማለት አርአያ ማለት ነውና እሱን ሳፖርት ማድረግ አለብኝ። ሳፖርት ሳደርግ አንድም ነጻ ስኮላርሺፕ በመስጠት ነው። ሁለተኛ አርአያ ስንል ስኮላርሺፕ ሰጣቸዋለህ የነሱ አርአያ አንተ ነህ። እሱ ድጋፍ ባያደርግልን እዚህ ጋር አልደረስንም ይለዋል ነገ ውጤታማ ሲሆኑ። ከዛ በተጨማሪ ደግሞ እንደሚታወቀው ለኢትዮጵያ የልቡማን ህጻናት መርጃ ማዕከል በየአመቱ ሳፖርት አደርጋለሁ። እስካሁን ድረስ በእኔ ምክንያት ከ30 በላይ ህጻናቶች ኢትዮጵያውያን አስተባብሬ ባዘጋጀሁት ፕሮግራም መታከም እንደ ጓደኞቻቸው መሳቅ መቦረቅ ችለዋል። ከ6 ሚሊዮን ብር በላይ አሰባስበናል ለዚህ ተቋምና ጥሩ ነገር ሰርተን ማለፍ አለብን። ዞላ ምን አደረገ? ሞዴል ነበረ፣ ስቴጅ ላይ ወጣ፣ ሰራ፣ ተመለሰ። በቃ ነቲንግ ለኔ እሱ ማለት የሆነ ቫልዩ አድ ማድረግ አለብን። በእኛ ምክንያት የሆነ ሰው መሳቅ አለበት። በእኛ ምክንያት የሆነ ሰው ፈገግታ መመለስ መቻል አለብን። የተቸገረ ሰው መዳን መቻል አለበት። ያንን ነው እያደረግኩ ያለው። ከዚህ ሙያ ውጪ አሁን ላይ ምን እየሰራ? ኦኬ ማስታወቂያዎች ነው እንግዲህ ከ60 በላይ የሱፍ ቤት ማስታወቂያዎችን ሰርቻለሁ። ማስታወቂያዎችን በኃይል ይሰራለሁ። ቪዲዮ ክሊፖችን እሰራለሁ። የቬሮኒካ ዳነና ኔበለኝ ከኔ ጋር የተሰራ ቪዲዮ ክሊፕ ነው። ከዛ ውጭም 2-3 ቪዲዮ ክሊፖች አሉ። አሁንም በቅርብ የምሰራቸው አሉ። ካለቀ በኋላ ሜንሽን እናደርገዋለን ብዬ ነው። ከዛ ውጭ አሁን ወደ ፊልም ኢንዱስትሪውም ለመግባት እያሰብኩኝ ነው። ከዛ በተጨማሪ ደግሞ አሁን የኢትዮጵያ የሞዴሎች ማህበር መስርተናል። የእሱም ፕሬዚዳንት ነኝ። በቅርቡ አናውንስ እናደርጋለን። ጋዜጣዊ መግለጫ ይኖረናል። በጣም ቢዚ ነኝ። አዎ ሰዎች በጣም ስራ ከሰሩ ገንዘብ ማግኘት አለባቸው ህይወት ለመኖር። በዚህ በሞዴሊንጉ እንቅስቃሴ አንተ ትምህርት ቤትም አለ። ከዛ ጎን ግን ይሄ ሞዴሊንግ የሚባለው ሙያ ገንዘብ ያመጣል፣ ሀብታም ያደርጋል? የስ ኦፍ ኮርስ ያመጣል። እንደ ፐርሰናል ሊወሰን ይችላል። ይሄ እኔ ሙያዬን በደንብ አስከብሬ ነው የምሰራው። ያ ማለት ለምሰራው ስራ የሚገባኝን ክፍያ ጠይቃለሁ። አንዳንድ ጊዜ ምርጫ የራስ ነው። ህይወት የራስ ምርጫ ናት። ለእኔ ሞዴሊንግ ሰክሰስፉል አድርጎኛል። ጥሩ ላይ ነው ያለሁት። ወደፊትም በደንብ ጥሩ ሆንበታለሁ ብዬ አስባለሁ። እነሱም ይሄን መንገድ ቢከተሉት ያደርጉታል። ስለዚህ ዞላ ሞዴሊንግ ኤንድ አርት ስኩል እንሄድና ደግሞ እዛ ያለውን እንመልከታለን። አሁን ያለውን ነገር ዲቴል እናያለን። ትምህርት ቤቱ እንግዲህ እንደምታየው ከባክግራውንዳችን ተማሪዎች እየሰሩ ነው። እዚህ ጋር ይሰራሉ። ውስጥ ላይም አለን። በጣም የሚያምር ቢሆነ ማለት ነው። የተለያዩ ፈረቃዎች አሉ። ከ6 በላይ ፈረቃዎች አሉ። 3 አይነት ክላስ አለ። አሁን ደግሞ 4ኛ ክላስ ጨምረናል። አንደኛው ክላስ ኦንላይን ክላስ ነው። ከአዲስ አበባ ውጭ ነው መማር የሚፈልጉ ግን ደግሞ ኦንላይን ማለት ነው። ፐርፌክት ነው የምናደርጋቸው። እያንዳንዱ ፓተርን ይላክላቸዋል፣ ኪሮግራፊ እሱን እየሰሩ ይመልሳሉ። ያንን አየዋለሁ። ድጋሚ የሚስተካከል ካለ ይስተካከላል። ተጨማሪው ክላስ ደግሞ ምንድነው? ፕራይቬት ክላስ ነው። ፕራይቬት ክላስ አሁን ሆስተሶች፣ ድምፃውያን፣ አክተሮች ግን አሁን ስኪላቸውን ለማሻሻል አረማመዳቸውን ለማስተካከል ፖዛቸውን ቢልድ ለማድረግ አለባበሳቸውን ለማስተካከል ፐርሰናል ይማራሉ። ፐብሊክ መሆን አይፈልጉም፣ ግን ፐርሰናል 1-to-1 ይማራሉ። እሱኛው ክላስ ነው። ሌላኛው ቪቪአይፒ ክላሱ በተለያየ ምክንያት ኮምፎርታብል ያልሆኑ ወጥተው እዚህ ጋር ለመምጣት የማይመቻቸው ከተለያየ ሴኩሪቲ አንጻር ማለት ነው ቤታቸው ተሄዶ የሚሰለጥንበት ትሬኒንግ ነው። ትንሽ እሱ እንትን ነው። አሁን ግን እንደዚህ አይነት
የትምህርት አሰጣጥ አለ ከዚህ በፊት? የለም። ቤት ውስጥ ሄዶ ምናምን የለም። ለምን መረጣችሁት? ምክንያቱም በተለያየ አጋጣሚ ውጭ መውጣት የማይችሉ ልጆች አሉ አይደለ? አንዳንዴ የተለያየ ነገር ይኖረናል አይደለ? ማህበራዊ ሁኔታ ላይ ቤተሰብ በማይመች መልኩ ይሆናል። ያንን አክሰስ እንዳያጡ ያሉበት ሂደን የሚፈልጉት ትሬኒንግ እንሰጣለን ማለት ነው። እሱም አይነት ክላስ አለ። ከዛ ውጭ ግን እንደ ዞላ ሞዴሊንግ ኤንድ አርት ስኩል የሚከለከሉ ጠንከር ያሉ ህጎች አሉ። የምሽት ቤት ወይም ደግሞ ናይት ክለብ መሄድ አይቻልም በጭራሽ ማለት ነው። ተማሪዎች ሂደው ከተገኙ ያለምንም ቅድመ ሁኔታ ነው የሚሰናበቱት በአንድ አመት ውስጥ። ሶሻል ሚዲያ አለ። ያው ወላጅም እኮ ልጁን ያን ያክል አይቆጣጠርም አይደለ? የሚሄድበትን አያውቅም። ግን የደረስኩበት ቀን ወይም ያየን ቀን ያለምንም ቅድመ ሁኔታ ነው የምናሰናብተው። 13 ተማሪ በአንድ አመት የተባረረበት ትምህርት ቤት ነው። ከዛ ውጭ ደግሞ ሶሻል ሚዲያ ላይ ማህበረሰብን ከማህበረሰብ ሃይማኖትን ከሃይማኖት የሚያጋጭ በህብረተሰቡ ዘንድ አንገት የሚያስደፋ ምን አይነት ወላጅ ነው ያሳደጋቸው የሚያስብል ኮንተንት የኔ ተማሪዎች መስራት አይችልም። ኮንፊደንሳችሁን ቢውልድ ማድረግ መቻል አለባችሁ። እሺ፣ በራስ መተማመናችሁ ከፍ ማለት መቻል አለበት። ስለዚህ ምንም ሰው ቢሰበሰብ ምንም ሰው እዚህ ጋር ቢኖር መፍራት የሚባል ነገር የለም ማለት ነው። መስራት የምንችለውን ብቻ ስለሆነ የምንሰራው። ስለዚህ እንሰራለን። ወገባችን ስንይዝ እንዴት ነው የምንይዘው? ሴቶች ብዙ ጊዜ ወገባችሁን ስትይዙ በትክክል አይደለም የምትይዙት። እንዴት ነው የምንይዘው ብያለሁ ከዚህ በፊት። ይሄው ልክ እንደዚህ ነው የምናደርገው ማለት ነው። ከኋላ ስናየው ጣቶቻችን እንደዚህ ናቸው፣ ከፊት ስናያቸው እንደዚህ ናቸው። አንዳንድ ጊዜ እዚህ ጋር እንይዘዋለን፣ ግን ወገባችን ያለው የት ጋር ነው? እዚህ ጋር ነው ያለው። ስለዚህ ወገባችን ስንይዝ ከፍ ያዝ። ብዙ ተማሪዎች ይታዩኛል እና ህጻናቶች አሉ ደግሞ ከህጻናቶች ሁሉም ከፍ ያሉና የተለያየ እድሜ ደረጃ ያላቸው ተማሪዎች አሉ። እነዚህ እንዴት ነው አንድ ላይ አመጣጥናችሁ የምትሰጡት? በነገራችን ላይ ክላስ ሲሰጥ ለየብቻ ይሰጣል። የህጻናቶች በእድሜ ለየብቻ ይሰጣል። ነገር ግን አንዳንድ ክላሶች ላይ ደግሞ እንደዚህ ማስ እንቀላቅላቸዋለን። ያ የሚሆነው ለምንድን ነው? ሞር ኮንፊደንሳቸውን ቢውልድ ለማድረግ ነው። ለምሳሌ የ5 ዓመት ህጻን ልጅ ከ5 ዓመት ህጻን ልጅ ጋር ብታቆመው ሊያወራ ይችላል። የ5 ዓመት ህጻን ልጅ ስቴጅ ላይ ሲወጣ ግን የ70 ዓመትም የ60 ዓመትም የ50 ዓመትም ሰው ቁጭ ብሎ ነው የሚከታተለው። ያንን በደንብ ቢውልድ እንዲያደርጉት ነው እሱን ነገር የምናደርገው። ሞዴሊንግ ትምህርት ቤቱ ከሞዴሊንግ ትምህርት ቤት ባሻገር ደግሞ አርት ይላል። አርት የሚለው ለምን ገባበት? ህልሜ ትልቅ ነው። ዞላ ሞዴሊንግ ኤንድ አርት ስኩል የተባለው ወደፊት ሙዚቃ፣ ቲያትር፣ ኤቭሪ ነገር ኢንስትሩመንት ወደፊትም አድ አደርጋለሁ። ስለዚህ እሱን በማሰብ ዞላ ሞዴሊንግ ስኩል ካልኩት የሆነ ሰዓት ላይ ሙዚቃ መጀመር ብፈልግ፣ ስዕል መጀመር ብፈልግ ምንድነው የሚሆነው? በአዲስ ስም ማስተካከል ምናምን ሊኖርብኝ ነው አይደለ? ስለዚህ ህልሜ ትልቅ ነው። ህልሜ እንደማሳካው ስለማቅ ዞላ ሞዴሊንግ ኤንድ አርት ስኩል ተባለ። ሞዴል መሆን የማይችል ሰው ምን አይነት ሰው? የብዙ ሰዎች ጥያቄ ነው። የኔ መልስ ምናልባት ትንሽ ለየት ይላል። የመጀመሪያው ዲሲፕሊን የሌለው ሰው ነው። በስነ ምግባር ያልታነጸ ሰው ሞዴል መሆን ይችላል ብዬ አላስብም። ስነ ምግባር ስንል ያንዳንዱ ነገር በስነ ምግባር ፍሬምወርክ ውስጥ ስለሚገባ ማለት ነው። መሰመር ያለበት ብዬ የማስበው ትክክለኛ ካሪኩለሙን ተከትለን ብናስተምር፣ ትክክለኛ ዲሲፕሊን ኑሯቸው ቢማሩ፣ ነገ በኢንተርናሽናል ስቴጅ ከፍ ለማድረግ ቢማሩ፣ ሳፖርት ቢደራረጉ፣ ቢተጋገዙ። በዛም አጋጣሚ ነው የኢትዮጵያ የሞዴሎች ማህበርን የመሰረት ነው ማለት ነው። ትከሻችን ወደኋላ ቤንድ ሴቶች ማለት ነው። እሺ ስማይል ማድረግ ሲኖርብን ስማይል ሪል ስማይል ማለት ነው ሳይሆን ገባችኋ? ሪል ስማይል ማለት ነው። ፓጀንት ሲሆን ምን ያስፈልጋል? ስማይል ያስፈልጋል። ሞዴሊንግ ላይ ሲሪየስ ወክ እናደርጋለን አይደል? መሳቅ የለም ሞዴል ላይ ስቅ ምናምን ይባላል አይደል? ፓጀንት ሲሆን ስማይል ማድረግ አለባችሁ። በደንብ ፈገግ ማለት አለባችሁ። ፊታችሁ ጥሩ መልእክት ማስተላለፍ መቻል አለበት። እሺ ወንዶች በተመሳሳይ ሴቶች ትከሻቸውን ወደ ኋላ ከሆነ ጣል የሚያደርጉት፣ ወንዶች ደግሞ ምንድነው የምናደርገው? ደረታችን እዚህ ጋር ነፋ እናደርገዋለን ማለት ነው። ፊታችን ቀጥ ይላል፣ ፎከስ እናደርጋለን። በተቻለ መጠን አይናችን ትንሽዬ ጠበብ እናደርገውና ፎከስ እናደርጋለን። ሴቶች ሲሆኑ ደግሞ ስማይል ያደርጋሉ፣ ትከሻቸውን ጣል ያደርጉታል። የእጅ እንቅስቃሴያቸው ከሰውነታቸው ጋር ሳይበዛ ማለት ነው። እሺ ያልበዛ የእጅ እንቅስቃሴ እግራችን፣ ሴቶች በቀኝ እንጀምራለን፣ ወንዶች ደግሞ በግራ እግራችን እንጀምራለን ማለት ነው። ፓተርኖቻችን ኬሮግራፊዎቻችን ይለያያሉ። እሱን አስጠብቀን እንሄዳለን። ወንዶች ለምሳሌ አንድ ቁጥርን ወክ የምናደርግ ከሆነ እዚህ ጋር እንመጣለን፣ ስቴጅ ላይ እንቆማለን በስነ ስርዓት። ከዛ በግራ እግራችን እነሳለን። ሳብ 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 ሳብ። ያው እንግዲህ ትምህርት ቤታችን ይመስላል። እዚህም ተማሪዎች አሉ። ላይፍ ስኪል ትሬኒንግ እየወሰዱ ነው። በነገራችን ላይ በኋላ ላይፍ ስኪል ትሬኒንግ ይሰጣቸዋል። ህይወታቸው እንዴት መምራት እንዳለባቸው፣ ከክላስ ባሻገር እንዴት ራሳቸውን ማኔጅ ማድረግ እንዳለባቸው፣ እንዴት ንጽህናቸውን መጠበቅ እንዳለባቸው፣ ከሰው ጋር ያላቸው ኮሚኒኬሽን መሆን እንዳለበት፣ እንዴት ሰዎችን ማክበር እንዳለባቸው፣
እንዴት በስነ ምግባር መታነጽ እንዳለባቸው አካዳሚካል ትምህርታቸውም ጭምር ማለት ነው እንዴት እሱ ላይም መጠንከር እንዳለባቸው ቢኮዝ አካዳሚካል ትምህርት ማስተርስ ዲግሪ ያለው በቢዝነስ ማኔጅመንት ትሬኒንግ እየሰጣቸው ያለ የራሱ ቢዝነስ ተቋም አለው መምህርም ነበረና ካለፈባቸው የተሞክሮዎች ለእነሱ ይጠቅማቸዋል የሚለውን ነገር እየነገራቸው ነው። እዚህ ጋር እንደምታየው እንግዲህ ብዙ ፎቶዎች አሉ። እዚህ ጋር ለምንድን ነው የተሰቀሉት እነዚህ ፎቶዎች? እንግዲህ እዚህ ጋር እነዚህ በሙሉ ነው ያስተማርኳቸው ተማሪዎች ናቸው። ተመርቀው የወጡም አሉ፣ አሁን ላይ ያሉም አሉ። ሰው መጀመሪያ ሲመጡ እንደዚህ አልነበረ። ሰው አሁን እዚህ ጋር ስትመጣ አንድም ተመሳሳይ ፖዝ አታገኝም። ለምሳሌ ኢንስፓየር ያደርጋል። ያንዳንዱ ኮቶችም አሉት። እነሱን እያየ ሰው በደንብ ስለ ሞዴሊንግ እንዲረዳ አንደርስታንድ እንዲያደርግ እያንዳንዱ ነገር ዲቴል እንዲረዱ ማለት ነው። እነዚህ ደግሞ እንግዲህ 1 ዓመት ከምናምን ውስጥ የመጡ ሰርቲፊኬቶች ናቸው። በጣም ብዛት አላቸው። ቦታ ተናል ያልተሰቀሉ አሉ። ቦታ ለመቀየር እያሰብኩኝ ነው። ቢኮዝ አሁን ላይ ገና ያልተሰቀሉ ከ12 ከ13 ያላነሱ አሉ። ስለ ሞዴል ወንዶች እናውራ። ብዙ ጊዜ ወንድ ሞዴሎች ልክ በሴቶች ያክል ብዛት ያላቸው አይደሉም። ወንድ ሞዴል ሰዎች ያላቸው አመለካከት ደግሞ ልክ እንደ ሴት ሞዴሎች አይደለም። ይሄ ለምንድን ነው? ከሀገራችን ማህበረሰብ አንጻር ነው ወይስ ከወንዶቹ ሞዴሎች አንጻር ነው? ራስን አለመቀበል የምንለው አለ። በራስ መተማመን ችግር። በራስ መተማመን ችግር ስንል በነገራችን ላይ ለምሳሌ አሁን ብዙ ጊዜ በፊት ሲባል የነበረው ሞዴሎች ሴቶች ብቻ ናቸው። ስለዚህ ሞዴሎች ሴቶች ብቻ ከሆኑ ወንድ ሞዴል ሲባል የሆነ ግራ ይገባዋል አይደል? ሰው ማህበረሰቡ ይቀበለኛል አይቀበልም የሚለውን ነገር አለ። እሱን መጀመሪያ ራሱ ማመን አለበት። ይሄ ብዙ ጊዜ አሁን ለምሳሌ እጃቸው ላይ ጠባሳ ያለባቸው ሰዎች፣ ንቅሳት ያለባቸው ሰዎች ወደ ሞዴሊንግ ስኩል አይመጡም፣ ይሳቀቃሉ ምናምን አይደለ? ግን እንደ ዩኒክ አይደንቲቲ ነው የሚቆጠረው። እንደውም ያ ነገር ሞር ለነሱ ጉልበት ይሆናል። የሚያወሩት ስቶሪ ይኖራቸዋል፣ የሆነ ይናገራል አይደል? ታሪክ አለው። ጠባሳው እንዴት መጣ፣ ያን ነገር እንዴት ሰርቫይቭ አድርገው አለፉት፣ እንዴት በራሳቸው ተቋቋሙ፣ ዛሬ ላይ እንዴት ደረሱ የሚለውን ነገር ማለት ነውና ብዙ ጊዜ ማህበረሰቡ ጋር ያለው ነገር እሱ ስለነበረ እኔም ስመጣ እኮ እንደዛ ይለኝ ነበር አይደል? መጀመሪያ ላይ ሰው በነገራችን መጀመሪያ ላይ ስትመጣ ሰው እንዴት ወንድ ሞዴል ይሆናል ይልሃል። ግን ያኔ ያን ሰው ያን ንግግር ሲናገር አንተ ወደ ኋላ የምትቀር ከሆነ ኦልሬዲ በቃ ፌል አድርገሃል ማለት ነው። ያን ነገር ሰርቫይቭ አድርገህ ታግለህ አሳምነህ ሰርተህ ስታሳይ ደግሞ ራሱ ያ ሰውዬ ተመልሶ ያንተ አድናቂ ይሆናል። ፕራውድ ኦፍ ዩ ይልሃል ተመልሶ ማለት ነውና አንዳንዱ የግንዛቤ ጥረት ነው። በቀጣይ አሁን መጪው ክረምት ነውና ክረምት ጊዜ ተማሪዎች የሚያርፉበት ነውና ዞላ ሞዴሊንግ አርት ስኩል መጥተው መማር ለሚፈልጉ ተማሪዎች ደግሞ ፍላጎት ካላቸው ንገራቸው። እዚህ ጋር ለተማሪዎች ብቻ ሳይሆን ለወላጆችም ጭምር ነው ማስተላለፍ የምፈልገው መልእክት። በጣም አጭር ኮርስ ከሆነ የምትፈልጉት ከኔ ጋር አትምጡ። ምክንያቱም የከፈትኩት ገንዘብ ሜክ ለማድረግ አይደለም። ቅድም ስናገር እንደነበረው ትውልድን ለማነጽ፣ ለቤተሰቦቻቸው ኩራት፣ ለትምህርት ቤቱም ኩራት ሆነው በዓለም አቀፍ መድረክ የኢትዮጵያን ሰንደቅ ከፍ የሚያደርጉ የኢትዮጵያን ስም በደንብ ማስጠራት የሚችሉ እሴቶቻችን ማስተዋወቅ የሚችሉ ሞዴሎችን ለማፍራት ነው። ስለዚህ አንድ ጊዜ 1 ወር ነው ያላት 2 ወር ነው ያላት ምናምን እንደዚህ አይነት ኮርስ ነው ያልሰጥም፣ ሙሉ ለሙሉ አልሰጥም። ሰው በደንብ አስተምረው በስነ ምግባር አንጸው ነገ ትልቅ ደረጃ ላይ እንዲደርሱላቸው የሚፈልጉ ወላጆች አድራሻዬ መገናኛ ከደራርቱ ጎን ያለው ሲቲ ሞል 8ኛ ፍሎር ላይ ነው። አሁን ደግሞ ምዝገባ ጀምረናል። 2ኛ ብራንቻችን ጀሞ አካባቢ ከ1 15 ቀን በኋላ እንከፍታለን። እስኪ ልይህ ትከሻ ላይ፣ እይታ ላይ፣ እጅ ላይ። እሺ ሰው መጀመሪያ ስትቆም ያው የእግር ስፋት በትከሻ ስፋት ልክ ይሁን። ወንድ ልጅ ትንሽ ኮራ ጀነን ይበል ይባላል። ደረትህን ነፋ ታደርገዋለህ ማለት ነው። ከዛ ቀና ትላለህ። ስማይል አናደርግ። ለምንድን ነው የማናደርገው? አሁን ሞዴሊንግ ነው የምንሰራው። ፓጀንት ሲሆን ስማይል እናደርጋለን። ቅድም ግን ሳቁ ስትላችኋል ነበር። ፓጀንት ሲሆን ስማይል። እጃችን እንደዚህ አናጥፈው፣ እንዘረጋዋለን ሙሉ ለሙሉ። እዛ ከመጀመሪያው እንጀምራለን ማለት ነው። አሁን እንዴት ነው የቆምከው? እንደዚህ ተንሻፏል ማለት ነው። እንደዚህ ነው የምንቆመው። አሁን ልክ ነው። ከዛ የምንነሳው በምንድን ነው? በግራ እግራችን ነው። ሁል ጊዜ በግራ እግር መሆን አለበት። ወንድ ልጅ በግራ እግሩ ነው የሚነሳው፣ ሴቶች ደግሞ በቀኛቸው ማለት ነው። ስለዚህ እንሄዳለን። ግን እንዳልበልጥ እኔ እኮ ሂድና ከዛ ስተት ክነግርህ ከኔ ጋር ደግሞ ደርሼ ልመለስ። ሬዲ 1 2 3 እኔ የምላችሁ ግን ትንሽ ሰልጥኗል እንዴ? እሺ እንግዲህ እዛ ጋር አዟዟሪ ካልሆነ በስተቀር በመጀመሪያ ጨብጭቡለት።
ያው ሁሌም ከፖዚቲቭ ነገር ነው የምንጀምረው፣ ከጥሩ ነገር ነው የምንጀምረው ብለን ነው። ጥሩ ነው። ፍራቻ ብዙ አይታይብህም። የመጀመሪያ ቀን ክላስህ እንደሆነ አይደለም። ናይስ ነው። አሁን ደግሞ ምን እናደርገዋለን? የኔን ታየውና ኮፒ ታደርገዋለን ማለት ነው። ዝም እንላለን። ፌሻላችን ላይ ትንሽ አይናችን ጠበብ እናደርገዋለን። እግራችን በደንብ እንወረውረዋለን። እዚህ ጋር መተን እንቆምና ከ3 እስከ 5 ሰከንድ እንጠብቃለን። ለምን? ካሜራዎች አሉ፣ ስቴጅ ላይ ነን ብለን ነው የምናስበው። ፕሮፋይል እንዲኖረን በደንብ ፎቶ እንድንያዝ ኮንፊደንሳችንን በደንብ ጀጆች እንዲያዩት። አንዳንድ ጊዜ ተሎ ደርሶ የዳኞች አይን ጋር ስንጋጭ ተሎ መመለስ የኛ የፍራቻ ምልክት ነው፣ ወይም ደግሞ ኮንፊደንስ የለውም ያስብለናልና በደንብ ታይተናቸው በደንብ ፖዝ አድርገን ባክ 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 አድርገን እንመለሳለን ማለት ነው። ስንመለስም ምን እናደርገዋለን? የተለያዩ አይነት ኮሪዮግራፊዎች አሉ፣ ግን ሞር አሁን ለምሳሌ ተመለስኩ ካሜራ ጋር ነኝ፣ ሁለተኛውንም ተመለስኩ ካሜራ ጋር ነኝ፣ ሶስተኛው እግሬ ላይ ነው የዞርኩት። እዚህ ጋር ስንመጣ ቀጥ እንላለን ማለት ነው። አሁን ደግሞ አለ ትንሽ ከበድ ይላል፣ ግን አብረን እንሂድ። እሺ ኦኬ ሬዲ 1 2 3 ናይስ ናይስ ፖዝ። እሺ ከዛ በግራ እግራችን ባክ ተመለስ ተመለስ፣ በግራ እግራችን ባክ፣ ቀኝ ባክ። አሁን ወደዛ ነው የምዞረው። አዛዛሩ ከባድ። ዞሮ ዞሮ ግን ትንሽ ሸፈፍ ያልኩ አይደለሁም። ደህና ነህ፣ የሚስተካከል ዞላ። በጣም ቆይታችን አሪፍ ነበረ። ከማለዳ ጀምሮ ያላነሳናቸው ሀሳቦች ካሉ ማመስገን የምትፈልጋቸው ሰዎች ካሉ እናመስገንና ፕሮግራማችን እንጨርሳለን። እሺ እንግዲህ ማመስገን የምፈልገው በመጀመሪያ ቤተሰቦቼን ነው። በስነ ምግባር አንጻችሁ ዞላ እዚህ ጋር እንዲደርስ ትልቁን የአንበሳውን ሚና የተወጡት እናትና አባቶቼን አመሰግናለሁ። ከነሱ በላይ ደግሞ የፈጠረንን የቅድስት ድንግል ማርያም ልጅ የሆነውን መድኃኔዓለም አመሰግናለሁ። ከዛ ውጭ በዙሪያ ያላችሁ ጓደኞቼ፣ ወዳጆቼ ውድድሮች ሲኖሩኝ በተለያየ ነገር የምታግዙኝ፣ ሳፖርት የምታደርጉኝ መላው የኢትዮጵያ ሕዝብ እናንተንም በጣም ነው የማመሰግነው። የዞላ ሞዴሊንግ ኤንድ አርት ስኩል ተማሪዎች ልጆቼ ናቸው፣ እንደዛ ነው የሚሰማኝ እና ተማሪዎቼ ላይ ቀልድ አላውቅም። ተማሪዎቼን እስከ ወላጆቻቸው በጣም ነው የማመሰግነው። ከቡራዩ ድረስ ዞላ ምነውበት 5-6 ታክሲ ይዘው የ5 ዓመት ልጅ አመጥተው እዚህ ጋር ቁጭ አድርገው የሚሄዱ ወላጆች ማለት ነው ያሉኝ እና እጅግ በጣም ነው የማመሰግነው። እንዲሁም ደግሞ አዲስ ሚዲያን እጅግ በጣም አድርገን እናመሰግናለን። መታችሁ ፕሮግራማችን ስለሰራችሁልን፣ ልፋታችን ስላያችሁልን፣ ሳፖርትም ስላደረጋችሁን፣ ነገ አብራችሁን ስለምትሆኑ እጅግ በጣም አድርጌ አመሰግናለሁ። ዞላ በጣም ቴንኪው፣ እናመሰግናለን። አመሰግናለሁ። ኤሜንን ተመልካቾቻችን የዛሬው የአዲስ እንግዳ ፕሮግራማችን እስካሁን የተከታተላችሁትን ይመስላል። ሳምንት ደግሞ ከሌላ አዲስ እንግዳ ጋር ተመልሰን እንገናኛለን። የዛሬው እንግዳችን ሞዴል ዞላ ዘላለም ተድላ ጋር አጭር ቆይታ አድርገናል። አዲስ እንግዳ ፕሮግራማችን ሳምንት ከሌላ አዲስ እንግዳ ጋር ተመልሰን እንገናኛለን። ሌሎች የመዝናኛ ዝግጅቶቻችን ግን ይቀጥላሉ። እኔ ከወዲሁ ሰናበታችኋለሁ። መልካም ጊዜ